አይዛ አላችሁበት እንደዚህ አይነት ቀልድ የለም። ደግሞ ይሄ ድርጊት ራሱ እሷ ልጅቷ ለራሴ ሰግቻለሁ እንደዚህ ነው ብላ ካስረዳች ድርጊቱ ባይ ዘ ወይ ግዴታ ከሆነ የሳውዲ ህግ የሸሪዓ ህግም ስለሆነ እንዲህ ወደ ሌላው ነገር ስለምታስገባት ቅጣ ነው የሚደርሱላት። ምክንያቱም በበጎ ፈቃደኝነቷ ይሄ ነገር ውስጥ ከሆነ በሸሪዓው ህግ ሁለቱም አዋቾች ናቸው። በግልጽ ሁለቱ ጁምዓ ሰላት በኋላ አቅርበው አንገታችሁ ቀብቀብ ነው የሚያረጉላችሁ። ልዋጥን ይሄ ሊዝቢያንዝም ምናምን የሚባለውን ቀጥታ ነው አውቶማቲክሊ። ግን ይሄ ነገር ላይ ራሴን እኔ ልጠብቅ እፈልጋለሁ አልቻልኩም የተገደድኩ ነው ብትል ይሄ ነው የሚደረግላት። አይ ቲንክ በጣም ይሄ የሚደርሱላት ይመስለኛል። ይሄ የኔ እይታ ነው። እንግዲህ ኤምባሲ ደረሰ ተብለዋል። ኢንፎርሜሽኑ ለኤምባሲ ቅድም ሙባረክ ቤት ስንሰማ ኢንፎርሜሽኑ ለኤምባሲ ደርሷል ተብለዋል። ስለዚህ ኤምባሲ ምን እንደመለሰ ኤምባሲ ከደረሳችሁ የሪያድ ኢትዮጵያን ኤምባሲ ሪያድ ላይ ያለው ከደረሳችሁ ይሄ ኢንፎርሜሽን ምላሻችሁ ምን ነበረ ነው እኔ ጥያቄ ማን ነው። ሌላው ኤምባሲው ነው። እኔ ሊንኩ ልክ ያለው ይሄ ፔጅ ላይ ሙባረክ ላንታም ላኩልህ ለማንንም ሰው መላክ እንችላለን። ዳይሬክት ኤምባሲ ሰዎችን ኮንታክት የሚደረግበት ይችላል ማለት ነው። ገባችሁ? እኔ አላቅም ማለት ትንሽ ነገር ይሁን ቀዝቅዘው በሚባል ለምን እንደተፈለገ እንደሚቀዝቀዝ ቅድም ልጅቷ ለህይወቷ በጣም አስጊ ሁኔታ ላይ ነው ተብሏል። አስጊ ከሆነ እኔ እንደምረዳው ተለው መድረስ ነው ያለብን። አይ አስጊ ሁኔታ ላይ አይደለም አልፎ ነው ምናምን ነገር ከሆነ እሱ ነው በጥበብ ምን እንራመድ ምን ስቴፕ እንራመድን ምንል ይሆናል ይመስለኛል። ቴንክ ዩ ዛዲዬ። ምናልባት ይሄንን ጉዳይ ሞር አሁን ኮምፕሊኬትድ የሚያደርገው ነገር አለ። ምክንያቱም የተላከው ቪዲዮ የሴትዮዋ ሰውነት እስከሆነ ድረስ በጣም ወንጀሉን ሊያበዛባትም ይችላልና አንድ ነገር የምናገረው በተቻለ አቅም በምንም መንገድ ወሬ ሳይወራ ምንም ነገር ሳይደረግ ልጅቷ ምንም እዛ ጋር ክስም ከሴትዮዋም ጋር ምንም የሚያስፈልግ ጉዳይ የለም። የኤምባሲው ትብብር አድርጎልን በ24 ሰዓት ከዛ ሀገር ትውጣልን። በቃ ኦኬ። አሁን ያው የነሱ ፔጅ ላይ ያልከው ፔጅ ላይ ስልክ ወአለይኩም ሰላም ስልኩ በስራ ወቅት ነው ስለሚሰሩት እያነሳ አይደለም። እሺ ሙቤ ኃላፊውን አግኝታችኋል? የሪያዱ ማን ጋር ነው የደወላችሁት? ወይም ቆዩ የመጨረሻ ስልኩን አይቼ ልምጣ አታስወጡኝ ወይም ሰጣችኋለሁ ወይ ራሴ ደውላለሁ? ደውል ይሄው እኛም እንግዲህ ደውል ለካሊድ ምድል እንስተውና አሁን ባለው ነገር ለነገው ዛሃድም ስልኬን አስቀምጬልሃለሁ። እኛ ይሄንን ነገር የምንፋረደው ይሄንን ቪዲዮ ልካላቸው በ24 ሰዓት ማውጣት ሲገባቸው እምቢ ያሉትን ኤጀንሲዎች ነው። እኛ እዚህ ኢትዮጵያ ያለ ነው ከሴትዮዋም ጋር እዛ ካሉትም ጋር አሁን ያለን ችግር እናንሳ። እዛ ጋር ያለው ነገር ከባድም ስለሆነ አሁን እዚህ ጋር ያለው የሶሻል ሚዲያ ጩኸቱ ምንም አይጠቅመንም። የሚጠቅመው አንድና አንድ ወንድም ካሊድም ከቻለ አሁን ኮንታክት የሁለት ሶስት ሰዎችን ልኮልኛል። እሱም ኮንታክት አድርጓቸው የሚችሉ ከሆነ በምክንያት በቃ ከቤተሰቧ በጣም ከፍተኛ ችግር አጋጥሟል መውጣት ስላለባት ተብሎ ለፖሊስም ይሄ ነገር ሳይታይ ሳይነገር በተሸፈነ መንገድ ከዛ ሀገር ትውጣ። በቃ ከዛ ሀገር ትውጣ። እኔ ስለ እግዚአብሔር ነው የምለምናችሁ። እዚህ ጋር ያለው ጩኸት ምንም ስለማይጠቅም ከወጣች በኋላ ያለውን ነገር እዚህ ያለው ኤጀንሲም ባለው ሁኔታ ላይ መዘጋትም ባለበት መጠየቅም ባለበት ይጠየቃል። ወደኋላ አንልም። ዛድም እግዚአብሔር ይስታው የሚያውቃቸው ወንድም ካሊድም እዚህ ያለ እነዚህን ኤጀንሲዎቹ ራሳቸውን ለማዳን ሲሉ ውስጥ ለውስጥ ይሄንን መረጃ ይልኩና ከዛ በኋላ ምንድነው የተፈጠረው ብለው ነው የሚሄዱት። ከዛ ውጪ እችን ልጅ አናድናትም አንጠቅማትም። ምክንያቱም ከባድ ነገር ነው። አሁን ከተናገርሽ በኋላ እኔ ዝቅ ብዬ ለማየት ሞከርኩኝ። ይሄ በጣም ከባድ ነው። አሁን ተረዳኸኝ? አሁን ተረድቼሻለሁ። ስላልተረዱኝ ነው ብዙ አሁን ገብቶኛል። 100% ገብቶኛል። ይሄ ቪዲዮ ከኤጀንሲዎቹ ጋር ደርሷል። ይሄን ቪዲዮ አይቶ ልጅቱን በሆነ ምክንያት ኮንትራቱን ካንስል ማድረግ ሲችል 3 ወሯን ትሙላ ብሎ ላለው ኤጀንሲ መንግስት ጋር እንድታቀርብልን ነው እኔ በበኩሌ ጥያቄ። የልጅቱን ግን ምንም ሳንል አሁን ተረጋኛ ከዛ ሀገር ትውጣ። እኛ አላየንም አልሰማንም። ኦልሬዲ ምን ይፈጠር አይፈጠር በቃልም ደረጃ መናገር አይገባትም። ለልጅቷ አሁን ሙዬ የምትነግሪያት ይሄንን ጉዳይ
በፍጹም ካንደበቷ በስተትም እንዳታወጣ። ኦልሬዲ የሰው ጉዳይ ነው፣ አይመለከታትም። የላከችውን በጠቅላላ ማጥፋት አይደለም፣ ስሜታዊ ሆና ወይ በሆነ ነገር ሆና በዚህ ጉዳይ ፍትህ ልታገኝ አትችልም። እባክሽን የምትነግሪያት ስልኳ ላይ ደውለሽ የምትያት መታገስ ባለባት ትታገዝ። የህይወት ነፍሷ የወጣ ታንቃ ተይዛ ያለችበት አይደለም። በቃ ተፈጥሯል፣ የሆነ ጉዳይ ነው። ከተቻለ ዛሬ ኤምባሲው ማውጣት ፍቄ። በዚህ ላይ አንድ ነገር ሊጨምር አሁን በተናገርከው ላይ ለምን ቅድም ያው ላይፍ ላይ ገብታ ያው ስልክ ተደውሎላት እየተናገረች ነበረ። እንዲህ ነው የምታረገኝ እንዲህ እያለች ስታስተላልፍ ስለነበረ አሁን ችግሩ ምድረ ቲክቶከር ሁሉ ዩቱበር ቪዲዮ ቀርጸዋል። እና ለእነዚህ ሰዎች መልእክት እናስተላልፍ እባካችሁን እቺ ልጅ ያው ወደ ሴፍቲ ቦታ እስከምትገባ ድረስ ምንም አይነት የቀረጻችሁትን ዩቱብ ላይ ምናምን እንዳትለቁ እባካችሁን። ፕሊዝ ጋይስ ፕሊዝ፣ የእናንተ ቪው ብቻ እንዳታስቡ። እቺ ልጅ አደጋ ላይ ነው ያለችውና አደራ ቅድም ያስተላለፈችውን መልእክት የቀረጻችሁ ካላችሁ ቲክቶክ ላይ የለቀቃችሁት ዲሌት እንድታደርጉት በአክብሮት እንጠይቃለን። ስለ እውነት ነው። በፍጹም ፎቶዋ እንዳትጠቀሙ፣ የትኛውን ቦታ ላይ ማንነቷ እንዳትገልጹ። ቀጥል። አቤት ያለነው ሳውዲ ነው። በዚህ ጉዳይ ብዙ አታውሩ። አሁን በዋትሳፕ ከተላከ በኋላ ጠፋ አልጠፋ መረጃው የሚጠፋ ነገር የለም። አትድከሙ፣ ተውት። አሁን በዚህ ጉዳይ ብዙ አታውሩ። መጨረሻ የደወላችሁበት ስልክ ስንት ነው? ሙቤ በስንት ነው የደወልከው? ወደ እንትን የመጨረሻ ስልክ ንገረኝ። ሁለት ስልክ ነው የደወልኩት። አንደኛው ያው እዚህ ፔጃቸው ላይ ያለው ስልክ ነው የደወልኩት፣ የመጨረሻው 56። አንደኛው ደግሞ የመጨረሻው 72። 56 ሀገር የገባ ሰው እኮ ነው። አልሙሂም እስኪ እንትን ላይ ልላክልህ፣ በውስጥ ልላክልህ። ፎሎ ነህ መሰለኝ። እስኪ ምናልባት ፎሎ ካልሆንኩ መልስልኝ። አሁን ኮፒ አድርጌ ልላክልህ። 9724 ውስጥ መጨረሻው አይደለም፣ የኃላፊው ስልክ ሌላ ነው። ሌላ ስልክ ልላክልህ። ሙቤ ፎሎ መልስልኝ እዚሁ ያለ። እሺ ይኸው መልሼልሃለሁ። መርሐባ። እስኪ ፕሊስ ለእኔ መላክ ከቻል ቀጥታ ከዚህ እደውላለሁ። ወንድም ካሊድዬ እስኪ እድል ውሰድ። እንደው ሰላም ነው እንዴ? ሙቤን ሰላም ብያለሁ። ዚያድ ሁላችንም አዚዛ ነህ። እንግዲህ ሰላም አለይኩም ብያለሁ ሁላችንም። ምንድነው መፍትሄ እኔ ያየሁት ያው የመጀመሪያ ሂደት ትልቁ ነገር ቅድምም ነገር ያለው ፍቄ ትደውልልኝ እዚህ የሰራተኛና ክህሎት ሚኒስትር አለ። ያንን ለብቻ በዚህኛው ዘርፍ እዛው እኔ ፋውንዴሽን ጋር 5 ደቂቃ ናት። ኃላፊውንም ሚኒስትሩንም ስለማውቀው ጠዋት ሄዶ አውቶማቲክሊ በዚህ ጉዳይ ላይ አውርቶ አሁን በኤንጂኒቲ ጉዳይ ኢቭን ከኤምባሲው በላይ አሁን ቶሎ ሊያወጣት የሚችለው እርምጃም ኮንትራት አግሪመንትም ስላለ አውቶማቲክሊ መንካት ያለባቸው መሆን እኔ ግራ የገባኝ ልጅቷ ላይ ይሄ ከዚህ ሀገር ሲወጡ የሚሰጣቸው ስልክ አለ። አደጋ ውስጥ ሲገቡ እንደ ኮሚኒኬት እንዲያደርጉበት የተሰጣቸዋለ። ያ እጇ ላይ የለም ወይ? ቀጥታ ወደዚህ ኮል የሚሰጥና ኢመርጀንሲ የሚሰጥ እሱ ነው አንደኛ። ካልሆነ ግን አሁን እንዳልከው ምንም ይሄን ያህል አሁን ዛሬ ማታ ላይ ተአምር የሚፈጠር ነገር ይኖራል ብዬ አላስብም። ዞሮ ረጅም ጊዜ የወሰደ ሂደት ነው አሁን እስካሁን የነበረው እና ስለዚህ ዛሬ ላይ ኤምባሲም አሁን ለነሱ ሀገር ለሳውዲ ዋን ወር ፕላስ አድርገህ ነው የምትወስደው። አሁን ኦልሬዲ 5 ሰዓት ከሌሊቱ ሆኗል ማለት 11 ሰዓት ሆኗል። ስለዚህ ያ አሁን ምን ያህል ከባድ ሰዓት ነው። ያ ማለት በዚህ አይነት ኢመርጀንሲ ነገር እንዲህ አይነት ነገር ይደረግ ይባል ፖሊስ ዋይ ብሎ ጀርባውን ኢንቨስቲጌት ማድረግ ነው የሚፈልገው። ምንድን ነው ለምሳሌ ቤተሰቦቹ አደጋ ላይ በዚህ ሌሊት ከቤቷ ልታወጡበት የቻላችሁበት መንገድ ምንድን ነው ወይ ደግሞ ይሄን የጠየቃችሁት ብሎ ኢንቨስቲጌት ማድረግ ሲጀምር እዛ ነገር ላይ ይደርሳል። ያ ምክንያቱም ሴትዮዋም ደግሞ ድንገታዊ ነገር ሲመጣባት አላግባብ ራሷን ለመከላከል ብላ የምታመጣቸው ነገሮች ሁሉ ልጅቷን አታክ ሊያደርጋት ይችላል። አሁን ኋላ ላይ ነገሮቹ ወደ ፖሊስ እጅ ከገባው በኋላ ልጅቷ ራሷን ዲፌንስ ተገድጄ ነው እንዲህ አይነት ነገር ነው ብሎ ለማውራት የሚችል ቁመናም አቋምም ኮንፊደንስም አለው። ይሄ ደግሞ ከባድ ነገር ነው የሚያደርገው። ስለዚህ ያን ነገር ስለሆነ ዞሮ ምንድነው በማረጋጋት ጠዋት የመጀመሪያው ስራ ሰርቶ ኤምባሲም ኮሚኒኬት የምናደርጋቸው አሁንም እኔ 1-3 ሰዎች ጋር ደውያለሁ። እዚህ ግን ባለ ሂደት
ውጭ ጉዳይም ቅድም ዚያድ እንዳለው ውጭ ጉዳይም አይደለም የሚመለከተው፣ ቀጥታ ባለቤትነቱ ለስራና ክህሎት ነው። ስራና ክህሎት ከእነዚህ ሰዎች ጋር ያስያዙትም ገንዘብም ዋስትናም ብዙ ነገር ስላለ አውቶማቲክሊ በሚፈልጉት መንገድ በተያዘላቸው ሰዓት ውስጥ ግለሰቧን ወደ መመለስ ይችላሉ። ስለዚህ የመጀመሪያው ቅድም አዚዛ እንዳለችው ሰዎቹ ደርሷቸዋል የሚለው ነገር አንደኛው ማጣራት ነው። ሁለተኛው ደግሞ በመንግስት ደረጃ ደግሞ ኦልሬዲ አሁን የሚያስይዙት በጣም በብዙ $1000 አለ በዋስትና ደረጃ ምንም ስለሆነ አውቶማቲክሊ ነገ አሁን ባይመሽ ኖሮ እነዚህ ሰዎች ጋር መደወል ይቻላል። የሚሰጡበት ኢመርጀንሲ ነገር አለ። በጣም ምናልባት አሁን ከተቻለ ቴክስት አድርጌ ይቻላል ወይ መደወል የሚለውን ነገር እንትን ነው። ግን አሁን ምንድነው ቢሆን እንኳን እኔ የበለጠ አቴንሽን እንዲያገኝ ያደርገዋል። አቴንሽን ሞር ፖሊስ ላይ ከሆነ ፕሮሰሲንጉ የሚሄደው የበለጠ አይኖች ይመጣሉ። ይሄን ይመስለኛል የታየኝ ነገር ያ ነው። ካሊድዬ ቴንኪዩ። እኔ አንድ ነገር ብቻ ላስቸግራችሁ። አንድ ጊዜ አብድዬ አንዴ ከዚህም ሆናችሁ ለኤምባሲም የምትደውሉ ሰዎች፣ ኤምባሲም ኮሚኒኬት የምታደርጉ ሰዎች ኦልሬዲ ማደሯን እዚህ ጋር ያላችሁ ሰዎች ባላችሁት ልክ ሳይሆን ሪያሊቲ እውነቱን ነው የምንጋፈጠው። አሁን ካሊድ ያለው ለምንድን ነው በዚህ ሌሊት የምትወጣው ተብሎ ቢባል ያለው ልክ ነው። ስለዚህ ጠዋት ግን አስቸኳይ በሆነ ከኤጀንሲውም ጋር ካለውም ነገር ጋር ተነጋግሮ በፍጥነት ኤምባሲው ሲዋወጣት ከዚች ከሴትዮዋ ጋር የተገናኘ ችግር እንዳለ ሳይናገር ትውጣ፣ ምንም ንግግር ሳይኖር ትውጣ። በዛኑ ቅስበት የምሬን ነው ወጪዋን ትራንስፖርቷን እኔም እሸፍናለሁ እግዚአብሔር በፈቀደ። እውነቴን ነው የምላችሁ። ትኬቷ ይቆረጥ። በዛች ቅስበት ባለው ሰዓት ላይ ወጣ ትምጣ። አስቸኳይ ችግር ቤተሰብ ላይ ተፈጥሯል ተብሎ ይሄ ካልሆነ በስተቀረ ምናልባት ከታች ያላችሁ ኮሜንት የምትጽፉ በዚህ ጋር የተሰበሰባችሁ ምናምን ሰዎች ሊመስላችሁ የሚችለው ቀላል ነገር ነው። አይደለም። ኦልሬዲ ወሬ ፖስት ችግር የለም። የልጅቷ ፎቶ ማንነቷ እዛ ጋር የተገለጸ ነገር እዚህ ጋር የተያዙ ዶክሜንቶች ሌላ ሰው ጋር ከሌሉ በስተቀረ የሚያመጣባት ችግር የለም። ስለዚህ ልጅቷን ከሀገር የምትወጣበትን ለመንገር ወንድም ካሊድዬም አብዲም ምናልባት ሌሎቻችሁም የምትሉትን እኛ በጠዋት እኔ ካሊድዬ አንተ ጋር እመጣለሁ፣ አንድ ላይ ተያይዘን እዛ ቦታ እንሄዳለን። ከዛ ውጭ ግን ሌሎቻችሁ ዛሬ አረጋጉትና በተቻለ አቅም፣ ምክንያቱም እችልሽ ሽንት ቤት ተዘግቶባት ለዋለ ቢሏ ተሰክቶ ወይ የሆነ ነገር ሆና ነፍስሽ ትወጣለች እየተባለች አይደለም። የተቀረጸው ቪዲዮ ከባድ ስለሆነ እንጠንቀቅ። እኔ ከይቅርታ ጋር ነው ይህንን እምላችሁ። እሙዬ በተቻለሽ አቅም ደውለሽላት ልጅቷ በጣም ተረጋግታ ምንም እንዳልተፈጠረ ምንም ነገር እንደሌለ ነገ ጠዋት ሲነገራት ከቤተሰብሽ እንዲሆኗል ተብሎ እንኳን የምትባል ብላ በቃ ማደር መቀመጥ እንደማትችል አስጮሃ እንድትወጣ ለማድረግ አይምሯን እንድታዘጋጃት። ስልክ አታብዛ ዛሬ። ለምን ስልክ ስታበዛ ተጠራጥረው ምንድነው የተፈጠረው ብለው ወደ ሌላ ነገር እንዳይሄዱም አደራሽን እሙ ይህንን አድርጊ። እውነት ነው በዚህ ደረቅ ሌሊት አንዳንዴ ለዚህ ነው መረጋጋት ከሰዎች ጋር መወያየት የሚጠቅመን። ስሜታዊ ሆነን የምናመጣው ነገር ሰውን ነፍስ የሚያጠፋ ከሆነ ለምንድን ነው እዚህ ውስጥ የምንገባው? ልጅ ለመሞት ከሆነ የምንዳርጋት 7 ዓመት 8 ዓመት ለመታሰር ከሆነ የደረሰው ነገር ከባድ ስለሆነ ምንድን ነው ጥቅማችን? እዚህ ጋር ተሰብስበን ለማስገደል ነው የተሰበሰብነው አይደለም። ስለዚህ ቪዲዮም ያላችሁ በቃ እየተደወለ ነው። ዱአ አድርጉላት። ሴትዮዋ ስልክ አታነሳም ተብሏል። እየተደወለ ነው። አዙዬ በቃ ኤምባሲዎችም እየደወሉ ነው ያሉት። የሚካሄደው እንዴት ነው የሚደወለው? ፍቄ ከዚህ ከውጭ ጉዳይ ኤምባሲው ተጠሪ ነው የተነገረው። በእናትህ ሰራተኞችን የሚያመጣ የሚባሩትን የሚያመጣ ተወካይ ተጠሪ ነው ያናገር ነው። ፍቄ የአረብ ሀገር አካሄዱ ልንገርህ፣ የዚህ ሀገር አካሄዱ ልንገርህ ተነግሮታል። ውጭ ጉዳይ ሁሉ ነገር ኢንፎርሜሽን ደርሶለታል። የሆነ ጉዳይ ሲፈጠር መጀመሪያ ኤምባሲ ይደርሳል ጉዳዩ። ኤምባሲ ለእንትኑ ለኤጀንሲው ይደውላል። ኤጀንሲው ደውሎ ወደ ራሱ ያስመጣል። ገብቶሃል? ኤጀንሲው ደውሎ ነው ወደ ቢሮ ተመልሳ ነው ጉዳዩ ወደ ኤምባሲ የሚመለሰው። ገብቶሃል? ከኤጀንሲው አቅም በላይ ሲሆን ነው ኤምባሲ ጣልቃ ገብቶ ራሱ ማስወጣት የሚችለው። ከዛ ውጪ ልጅቷ ያለችው ኃላፊነቷ በኤጀንሲ ስም ነው ያለችው። ሰራተኛ ሊያናሃል ነው እንትኑ ነው ደውሎ ኤጀንሲ አሁን ኦልሬዲ ኤምባሲ ነው እየደወለ ያለውና
ኤምባሲውም ሆነ ኤጀንሲውም ሆነ እኔ እያልኩ ያለሁት ምናልባት አንደርስታንድ አድርጋችሁ ከሆነ ልጅቷ በምንም መንገድ ይሁን ከሴትዮዋ ጋር ችግር እንዳለ ሳይነገር ቤተሰቧ ላይ ችግር ደርሶ ነው ተብላ ወደ ሀገር ትሳፈር። በቃ እሱን ማድረግ ይቻላል ወይ? በየትኛው መንገድ ከሴትዮዋ ከወጣች ወደ ሀገር ትሳፈር። አንድ ያልገባህ ነገር አንድ ነገር ላስብ። ልጅቱ በኤምባሲ እጅ ከገባች በኋላ ምንም የሚመጣ ነገር የለም እኮ ሀገር ገባች አልገባች ምንም የሚመጣ ነገር የለም። በመንግስት እጅ በኢትዮጵያ መንግስት እጅ እኮ ነው ያለችው። ጉዳዩን እንደውም እዚህ ሆና ነው ጉዳዩን መከታተል ያለባት እንጂ ሀገር ከገባች እኮ ልጅቱ ጉዳዩ ተዘጋ ማለት ነው። የእሷ ጉዳይ ማን ነው የሚከታተለው? ቪዲዮን አይተከዋል። ቪዲዮ የፈለገ ነገር ይሁን በኤምባሲ ገባች ማለት ቆይ ቪዲዮን አይተዋል። ተረድቼዋለሁ፣ አላየውም፣ ተረድቼዋለሁ፣ በደንብ ተረድቼዋለሁ። ኤምባሲ ማለት የመንግስት ተወካይ ነው፣ መንግስት ነው። ገብቶሃል? የሚፈጠረው ነገር በኤምባሲ እጅ ከገባ በኋላ ማንንም ማውጣት አይችልም። ጉዳይህን ኤምባሲ ነው የሚከታተለው። ኤምባሲ ጠበቃ ማለት መንግስት ነው ወክሎ የተቀመጠው። ይከራከራል። መንግስት ነው እንትን የሚለው የተሸፋፍነው አገርበት ነገር ለምን የመጣችበት ደክማች ልጅ ብዙ ገንዘብ እኮ አውጥታ ነው የመጣችው። እኔ እኮ ህጉን ለምን እንደሚፈራ ነው ግራም ይገባል። የሳውዲ ህግ እኮ በትክክል ህጉ ምንም አይነት ችግር የለበትም እንዴ። ስንት ዓመት 11 ዓመት ሙሉ ደሞዝ ሲያከፈላት ኢቃማ ሳይኖራት በክስ ኤምባሲ እኮ ያስመለሰ እንዴ። ለምንድን ነው የሚፈራው? ለምንድን ነው እንድትሄድ የያዘችው ቪዲዮ እሙዬ፣ እኔ አንቺን አሁን ልጠይቅሽ የያዘችው ቪዲዮ አደጋ ላይ አይጥላትም ብለሽ ነው የምትይው? ለምን ይጥላታል? እሷ እኮ በህይወቷ ላይ ድምፅ ራሷ አላት። በቢላዋ ዘለዝልሻለሁ ስትል እኔ ድምፁን አላወጣሁትም በፍጹም እንድታወጣውም ስለማልፈልግ ማለት ነው። እንዴ ድምፅም አላት እኮ መረጃ ነው ይሄ። በቃ ምንም አይነት እሙዬ ድምፁ ላይ ላክልኝና እልክለታለሁ። እዚህ ሰውዬ እሺ ድምፅ አለ፣ እያንዳንዱ ነገር አለ። ለምን ተላኪና አይዛ ፎርዋርድ ለሌሎቹም አሁንም እኮ በዚሁ ኤጀንሲ አማካኝነት እኮ አንዷ ሰራተኛ መታ እዚሁ ቤት ልትዘፈቅበት። ልጅቷ ምንም አትሆንም። አሁን ተረጋጉ። የኤጀንሲውንና የሴትዮዋን ጉዳይ አትቀላቂው። ኤጀንሲው በጣም ወረደ አይቀርለትም። በሌላ አደጋ ላይ እንዳትወርቅ ነው የተባሉ እነዚህ ሰዎች እርምጃ ካልተወሰደ በመንግስት ሁኔታ በሌላ ኤጀንሲ አምጥተው የማንም ዜጋ ትሆን ሰው አምጥተው በእንደዚህ አይነት ስቃይ የምታሳልፍ ስንት እህቶቻችን አሉ። ይሄ ነገር መማሪያ መሆን አለበት። እንደዚህ አይነት